በቃ ወደ ውስጥ አታስገቢው። አናትህን እንዴት ያገኘዋል? ለአንቺ እኮ ጥለኛ ሄደ እኔ ምንም አልልሽም። አንቺ ገልቱ ማለት ነው። በሰሜን በደቡብ በምዕራብ በምስራቅ የነፈሰውን ንፋስ ይሄድብሽ። ትተኸኝ አትሄድም። እኔ የት ትቼሽ እሄዳለሁ? ምን ትተሃት ትሄዳለህ? እዛው ስርስሯ ትሸጎጣለህ እንጂ ማለት ነው። አንተ አሸብር የምትባል ማለት ነው። እኔ የምለው በስንት ነው ማለት ከስንቶቹ ነው ያረገሽው? ማለቴ በአብርሃም ብቻ ነው ወይስ በሌሎቹን ጭምር ነው? የጋራ ነው የህብረት ነው? ለጠቅላላ እውቀት ለማወቅ አክል ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላው ጋሽ አሸብር ትላንትና እንግዲህ እነ ሩታዬ ቂቤ ቀብተውት ነበረ ማለት ነው። ወደ ውስጥ አታስገቢው አላለም? ኧረ ይግባ እንደው ወደ ውስጥ ሰርስሮ ገብቶ ምናልባት ማሰቢያህን ከከፈተው በዚህ አጋጣሚ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮዬ እነ ሩታና እንዲሁም ደግሞ እነ ጋሽ አሸብር እነ ውሽሚቷ እነሱ ቪዲዮ ነው ይዤላቸው የመጣሁት ማለት ነው። በመጀመሪያ እነ ሩታዬ ጋር ልግባ ማለት ነው። ሩታዬ የኔ ቆንጆ የኔ ቀበጥ የኔ ነብር ማለት ነው። ትላንትና እንግዲህ ባለቤቷ ለመባልም ራሱ ይከብዳል በአሁኑ ሰዓት ማለት ነው። ይሁን ግድ የለም ባለቤቷ እንግዲህ ቤቷ ድረስ አስቸኩላ ጠርታ ወስዳ ቂቤ በእህቷ በኩል ትላንትና አናቱ በደንብ አድርገው ረስረስ አድርገውታል ማለት ነው። ኧረ ወደ ውስጥ አታስገቡት፣ ኧረ አትቀቡኝ እያለ ማለት ነው። ጭራሽ እኮ ትላንትና እኔ እሱንም ጨምር እኮ ላስታውቅ ነው አለ ማለት ነው። ለካ በብረት ነው ያረገዛችሁት ወይስ ቂቤ ነው? ለነገሩ ቂቤ ይመስለኛል። እና ላስታውቅ ነው አትቀብኝ እያላት ነበር ማለት ነው። እንዴት አድርጎ ጥሩ ነው ለአንተ ለአናት ጥሩ ነው እንዶ ደርቆ አለ አለች ማለት ነው የሩታዬ እህት። ልክ ነሽ፣ እውነቴን ነው። ቆዳውን ስለደረቀ ነው ይኸው ማሰብ ተስኖት እንግዲህ ከሴት ጋር የሚለጣጠፈው ማለት ነው። በዚህ አጋጣሚ ቂቤውን እንግዲህ አናቱን ከፈትፈት ያደርግለትና ማሰብ ይጀምራል ማለት ነው። ከዛ በኋላ ከሴቶች ጋር ያለው የተወጋ ይሆናል ማለት ነው። በቃ ከዚህ በኋላ ከሄርሜላ ጋር የሚገናኝ አይመስለኝም። ደግሞ እኮ ምን አለ ከባድ እንግዳ ቀጥር ያለው አለ ማለት ነው። ማናት ከባድ እንግዳዋ? ሄርሜላ ናት። እሷ ናት እንዴ ከባድ የምትላት ማለት ነው። ኧረ ቂቤ አትቀቡኝ ከባድ እንግዳ ቀጥር ያለው ኧረ ተው ምናምን እያለ እያሽቃበጠ ማለት ነው። አያሸብር እንኳን እንቀባች ደግ አረጋችሁ፣ እንኳን እንቀባችሁ። ሩታዬና የሩታዬ እህት ማለት ነው። እሱ ወዳት እቺ እህቷ በጣም ነው የምወዳት ማለት ነው። ደስ የምትል እህት ናት ያለቻት ሩታ ማለት ነው። እና እንኳን እንቀባሹ የኔ ቆንጆ፣ እንኳን እንቀባሹ። አሁን ማሰቢያውን የሚከፈት ነው የሚመስለኝ ከዚህ በኋላ ማለት ነው። ተደፍኖ ነበረ አባዬ አንድ ቀን ቂቤ የሚባል ነገር ቀብተውት አያውቁም ነበር ማለት ነው። አሁን ደረሳችሁለት። እውነቴን ነው ደረሳችሁለት። በደንብ አድርጋችሁ ነው የቀባችሁት ማለት ነው። ወደ ውስጥ እንዲገባ ቆዳውን ከፍቶ ሰርስሮ እንዲገባ ነው ያደረገው። ወይኔ ትናንትና እውነቴን ነው የሳቀን ነበረ ማለት ነው። እኔ ቪዲዮዋቸውን በጣም ነው ዘና ያደረገኝ ማለት ነው። ስስቅ ነው ያመሸሁት እና እውነት እንኳን እንቀባችሁት አሸብር። እውነት አሁን ከሴቶች ጋር ያለ የተወጋ ይሁን በቃ። አሁን ቂቤ ቀብተውሃል እንግዲህ ማሰብ ትጀምራለህ ማለት ነው። አንተ ከንቱ ማለት ነው። አንተ ከንቱ አሁን በደንብ አድርገው ስለለቀለቁ ማለት ነው። እንዶ መድኃኒት የሆነ አንተ ሰውዬ ከሴቶች ጋር ያርቅ። ከሴት የምትለጣጠፈው በሴት ደረት ላይ የምትወድቀው ነገር፣ ሴቶቹን በአንተ ደረት ላይ የሚወድቁት ነገር የተወጋ ይሁን በፍቅር ሲይዝምስ ረቤን እናት ስንዶር አንተ ሰውዬ ግን በሰላም ነው። እውነቴን ነው። የሆነ ክትባትማ ሳያልፋ አይቀርም አንተ ሰውዬ ማለት ነው። እኔ አሁን ጋሼ ወይም ደግሞ አባዬ ጋር ደውዬ መጠየቅ አለብኝ። ስለአንተ ነገር ማረጋገጥ አለብኝ አሸብር ማለት ነው። ለማንኛውም ሩታዬ የኔ ቆንጆ የቤቢዬ እናት ማለት ነው። እንኳንም ቀባሽ፣ እንኳንም ዘና አደረግሽን ማለት ነው። እንኳንም ተዝናናሽበት፣ አንቺን ጭምር ዘና ብለሽበታል። እየሳቅሽ ነበረ። እኔን ቂቢያም እያልከኝ ነበረ። አንተነ አሁን ቂቢያም ጥናዣም እያለችው ነበረ ማለት ነው። እውነትን ጥናዣ በደንብ አድርገሽ ነው ያጠነዛሽው ማለት ነው። እናም ወደ እነሱ ማለት ስለነ ሩታዬ ይናክል ካልኩኝ ወደነ
ውሽሚቷ ልሄድ ማለት ነው። ትላንትና እኮ እናቴ ተቅለሰለሰች፣ እንዶ ከደረቱ ተደፋች፣ እጁን ያዘች፣ እጇን ጡቷ ላይ ያደረገች፣ ምኗን ቀርጦልት ሻታ በሻታ ሆነች። ከዛ ተቅለሰለሰች። በመጨረሻ ምን አለችው? አትሄድብኝም ወይ አንቺ ገልቱ ማለት ነው። እንደ አንዳችን ነገር ይሄድብሽ አንቺ ሴትዮ ማለት ነው። እኔም ብለው ግን ሄርሜላ ያልኩ ውሽሚት የሜዳዋ አህያ ማለት ከማን ነው ያረገሽው? ማለት ከብሩኬ ማነው የሚባለው? አንዱ ደግሞ ነጫጩባ የለም ማነው? ቴቴ ማነው? እናንተ ረሳሁት። እንዶ ከመጥላት የተነሳ ስሙ ራሱ ጠላሁት ማለት ነው። እና ከአብርሽ ከህዩ ከስንቱ ነው ግን ያረገሽው? ማለት ለማወቅ አክል ነው። ቀለምዬ በእግረ መንገድሽ ይሄንንም ጠይቂልኝ ስላሉኝ ተመልካቾቼ በዚህ አጋጣሚ ለጠቅላላ እውቀት ነው ልጠይቅሽ የመጣሁት ማለት ነው። በማህበር ነው ያረገሽው ወይስ እንዴት ነው? ግራ ገባን እኮ እኛም ራሱ እኮ ግራ ተጋባን እኮ። ሰሞኑ ሆዷ አብዝታ በልታ ነው መሰለኝ ኩፍ ሲል አረቺ ሳታረግዝ አይቀርም ሲባል ጭራሽ ትላንትና ሻታ በሻታ ሆና አልመጣችም። እናንተ በምትሰጧት አይዲያ እኮ ነው ቤተሰብ፣ እናንተ በምትሰጧት ማለት ነው። ውሃ ጥግብ ብለው ይጠጡና ወይም ደግሞ ይሄ ክትፎውኑ ምኑም ሳይቀራቸው እዛ ይጠቀጥቁና ቪዲዮ ምንም ሳይወራረድላቸው ቪዲዮ ይሰራሉ። ከዛ ልክ በፓምፕ በምንድን ነው እንደተነፋ ሳይክል የሳይክል ጎማ የመሰለ ሆዳቸውን ነፍተው ይመጡብናል ማለት ነው። ከዛ ሴቶቹ እርጉዝ ናቸው ተብለው እንትን ይሰየማሉ። አሁን በሱ አይዲያ ለመስራት ነው የመጣችው ይች ገልቱ ማለት ነው። እንዳረገዘ ሰው ሆና ማለት ነው። አርግዣለሁ ብለሽ ልጁ ልታጠምጁ ነው አይደለ? ልታጠምጁ አሁን በልጅ ሰበብ ያው እናንተ ደግሞ ተመሳሳይ አይዲያ ስትሰሩ ስታስጠሉ። ሰሞኑ የእንትና እንደዚህ ባትቅለሰለስም የዳኒ ፍቅረኛ ነኝ ብላ የመጣችዋ ሴትዮ እርጉዝ ነኝ እያለች እንግዲህ በሆዴ ልጅ አለ ልጅህ ነው የምትመርጠው ወይስ ጽጌ ነው የምትመርጠው ስትል ነበረ። ይቺ ደግሞ ጭራሽ አቅለሸለሸኝ ብላ ሽንት ቤት ስትሮጥረው የመጣችው ማለት ነው። ጭራሽ አትተወኝም፣ ትተኛ አትሄድ። አይ አንቺስ አንዳች ነገር ይሄድብሽ፣ እንደው ሸረሪት ሄድብሽ። ኧረ ምን ሸረሪት አንቺ በላይሽ ላይ እባብ ሄድብሽ። አንቺ ዝሙተኛ የሆንሽ ሴትዮ ማለት ነው። የባለትዳር ወንድ አጥማጅ ማለት ነው። ደግሞ አንድ እህቴ ምን ብላኛለች? ከሚሰሩት አንዱ ማን እንደሆነ ባላቅም ያክስቷ ልጅ ነው ተብያለው ብላ ጽፋልኛለች። ቀለምዬ ያክስቷ ልጅ ነው ተብያለው የሚያውቅ ሰው ነው የነገረኝ ብላ በኮመንት ትላንትና ጽፋልኛለች ማለት ነው። እኔ ግን ሳስበው የእንትና የዩ ያክስት ልጅ ነው የምትመስለኝ ማለት ነው። ምክንያቱም ይመሳሰላሉ፣ እዩና እሷ ይመሳሰላሉ ማለት ነው። ይሄ አሁን የሚያሽቀብጠው ግድግዳ የሚመታው ኡፍ የሚለው 100 ኪሎ እንደተጫነ አህያ የሚያነፋው ልጅ ማለት ነው። እና የእሱ ያክስት ልጅ ነው የምትመስለኝ ማለት ነው። እና አንቺ ወራዳ ካክስትሽ ልጅ ጋር አጠገብ ሆነሽ እንደዛ ስትዋረጅ በጣም ነው የምትደብሪው ማለት ነው። በጣም ነው የምታስጠዩ። ደግሞ እጁን እያነሳሽ የሆነ ቦታሽን አታስቀምጭው። እኔ እኮ እሱ ደግሞ ምን አለ ትተኸኝ አትሄድም ምናምን ስትለው የት ትቼሽ እሄዳለሁ? አጠገብሽ እኮ ነው። አሁን ምን ትተህ ትሄዳለህ? ትርመጠመጣለህ እንጂ ከእሷ ስርስር ማለት ነው። አሸበር ኧረ አትርመጥመጥ አንተ ሰውዬ ማለት ነው። እንዲሁ ቆፍጠን በል እስኪ አንዳንዴ እንደ ወንድ ሽታት እስኪ አንተ ሰውዬ። እንደው ጭራሽ እኮ ደረቱ ላይ ስትለጠፍ ልጥፍ በቃ በደስታ እኮ ነው የሚለጥፋት ማለት ነው። እንዲሁ ተደስቶ ማለት ነው። ምንም እኮ ሳይዘገንነውም እኮ ደስታ ነው የሚሰማው ማለት ነው። ስትለጠፍብን ሙቀት ነው የሚሰማው ልጁ። እንደውም ባለትዳር መሆኑ ራሱ ሳይረሳው አይቀርም ማለት ነው። ኧረ ጭራሽ የልጅ አባት መሆኑ ራሱ ይረሳዋል ከንቱ ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶች። እየባካችሁ ላይክ እያደረጋችሁ አነቃቆት። ዩቲዩብ እየሞተ ነው። በዛ ላይ የቪዲዮን ጥራት ራሱ እያስቸገረኝ ነው። ሰው ብቻን ሳይሆን ምቀኛ እየሆነብኛለሁ። ስልኬንም ጭምር ምቀኛ ሆኖብኛል ማለት ነው። እናም መልካም ቀን። እወዳችኋለሁ ባይ